ሐዋርያት ሥራ መጽሐፍ ምዕራፍ 27 ቁጥር 42 እንደዚህ ያነባሉ። ወታደሮቹም ከእስረኞች ማንም ዋኝቶ ለማምለጥ ቢሞክር ለመግደል ተስማሙ። የመቶ አለቃው ግን ጳውሎስ እንዲተርፍ ስለፈለገ ያሰቡትን እንዳይፈጽሙ ከለከላቸው። መዋኘት የሚችሉ ከመርከብ እየዘለሉ አስቀድመው ከባህር ወደ ምድር እንዲወጡ፣ የተቀሩት ደግሞ በሳንቃዎች ወይም በመርከቡ ስብርባሪ እየተንጠላጠሉ እንዲወጡ አዘዘ። በዚህ መንገድ ሁሉም በደህና ወደ ምድር ደረሱ። ከፍና አርግ መጽሐፋችንን እኔም ብለውን ከኔ ጋር በሉ። መጽሐፍ ቅዱስ ካልያዛችሁ ቀኝ እጃችሁን ከፍ አድርጉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ በዛሬ ማታ ፕሮግራማችን ከኔ ጋር የእግዚአብሔርን ቃል የምትካፈሉ ቅዱሳን ከእግዚአብሔር ዘንድ መልእክት እንዳላችሁ በማመን ይሄንን ቃል አካፍላችኋለሁ። የምትጽፉ ሰዎች የመልእክታችን ርዕስ ማዕበሉን ታልፈዋለህ የሚል ይሆናል። በመጽሐፍ ቅዱሳችን ውስጥ የታለፉ 3 ዋና ዋና ማዕበሎችን ትመለከታላችሁ። በተለይም ደግሞ ከዘፍጥረት እስከ ዮሐንስ ራእይ በምታጠኑ ጊዜ የእግዚአብሔር ማዳን፣ ደግነት፣ ደራሽነት እግዚአብሔር አምላክ ባለቀ በተጠናቀቀ ሰዓት ጫወታውን ቀይሮ ውርደትን በክብር እንደዚሁም ደግሞ ሞትን በህይወት ሲቀይር ብዙ ምዕራፎች ላይ በመጽሐፍ ቅዱሳችን ውስጥ ትመለከታላችሁ። ይህን መልእክት በዚህ ጉባኤና በማርሴል ቴሌቪዥን የምትከታተሉ በተለያየ የህይወት ማዕበል፣ በተለያየ የህይወት ጥያቄ፣ የህይወት ችግር ውስጥ ያላችሁ ሰዎች ከእግዚአብሔር ዘንድ የመጽናናት መልእክት እንደሚሆንላችሁ በማመን አካፍላችኋለሁ። በመግቢያዬ ላይ እንደነገርኳችሁ በመጽሐፍ ቅዱሳችን ውስጥ 3 ዋና ዋና የታለፉ ማዕበሎችን ትመለከታላችሁ። የመጀመሪያው የዮናስ ማዕበል ነው። የዮናስ ማዕበል ባለመታዘዝ ምክንያት የተከሰተ ማዕበል እንደነበረ ትንቢተ ዮናስ መጽሐፍ ምዕራፍ 1 ከቁጥር 4 እስከ 16 ስታነቡ ትመለከታላችሁ። ይህንንም ደግሞ ልክ ዮናስ ወደ ጥሪውና ወደ እግዚአብሔር ዓላማ ሲመለስ እግዚአብሔር ማዕበሉን እንዳቆመለት የእግዚአብሔር ቃል ይናገራል። ሁለተኛው ማዕበል የኢየሱስ ማዕበል ነው። ይሄኛው ማዕበል ደግሞ ጌታ ኢየሱስ የእግዚአብሔርን ፍቃድ እያከናወነ እየፈጸመ የተከሰተ ማዕበል ነው። ጌታ ኢየሱስ ይህንንም ማዕበል እንደዚሁም ደግሞ በመታመንና በመገሰጽ እንዳለፈው የእግዚአብሔር ቃል በማቴዎስ ወንጌል መጽሐፍ ምዕራፍ 8 ከቁጥር 23 እስከ 27 ላይ ይነግረናል። ወዳጆቼ 3ኛው በመጽሐፍ ቅዱሳችን ውስጥ የምትመለከቱት የታለፈ ማዕበል የጳውሎስ ማዕበል ነው። ሐዋርያው ጳውሎስ የገጠመው ማዕበል ዋንኛ ማዕበሉ የተከሰተበት ምክንያት በሌሎች ሰዎች ስህተት ምክንያት እንደሆነ የእግዚአብሔር ቃል ይነግረናል። ሐዋርያው ጳውሎስ በሌሎች ሰዎች ምክንያት የገጠመውን ማዕበል በመዋኘትና በመጽናት እንዳለፈው በሐዋርያት ሥራ መጽሐፍ ምዕራፍ 27 ላይ ስታነቡ ትመለከታላችሁ። አሁን ከዚህ በፊት በነገርኳችሁ በእነዚህ 3 የማዕበል አይነቶች ውስጥ የምትመለከቱት በተለይ ማዕበል ብዬ ስናገር የህይወት ችግር ማለቴ ነው። በዚህ ላላችሁ ቅዱሳን ይህን መልእክት ለምትከታተሉ ወገኖች፣ ስለዚህ እነዚህን 3 ማዕበሎች ስትመለከቱ ማዕበል ወደ ህይወታችን፣ የህይወት ችግር ወደ ህይወታችን፣ ፈተና ወደ ህይወታችን የሚመጣባቸው 3 የተለያዩ መንገዶች እንዳሉ ታስተውላላችሁ። የመጀመሪያው ለእግዚአብሔር ጥሪና ለእግዚአብሔር ዓላማ ባለመታዘዝ ከእግዚአብሔር መንገድ በተቃራኒ በመሄድ ማዕበል ወደ ህይወታችን ሊመጣ ይችላል። ሁለተኛው ደግሞ የእግዚአብሔርን ፍቃድ እየፈጸመን እያገለገልን እንደ ፍቃዱ እንደ ሐሳቡ እየተራመድን ከጠላት ዘንድ ማዕበል ሊነሳብን እንደሚችል የእግዚአብሔር ቃል ይነግረናል። ሶስተኛው ደግሞ ከኛ ጋር ካሉ የተሳሳቱ ሰዎች የተነሳ ማዕበል በህይወታችን ሊገጥመን ይችላል። እነዚህን 3 ማዕበሎች ስትመለከቱ የመጀመሪያውን ባለመታዘዝ ምክንያት የመጣበትን ማዕበል ዮናስ ያለፈው በመታዘዝና ወደ እግዚአብሔር ዓላማ በመመለስ እንደሆነ የእግዚአብሔር ቃል ይነግራቸዋል። ኢየሱስ የገጠመውን ማዕበል ደግሞ የተሻገረው በመታመንና በመገሰጽ ነው። ስለዚህ ዛሬ ማታ አንዳንድ ማዕበሎቻችሁ ይገሰጻሉ፣ በጌታ በኢየሱስም ጸጥ ረጭ ይላሉ። የመጽናናት ቃል ትንቢታዊ ቃል እንደሚሰማ ሰው ከእግዚአብሔር ዘንድ አንድ ነገር ሊሆንለት እንዳለ ሰው በደንብ አርጋችሁ አሜን ባሉ። በአንዳንዶቻችሁ ላይ የጽናት መንፈስ የሚያጸና የዲተርሚኔሽን ስፒሪት
አሁን እንደነገርኳችሁ በተሳሳቱ ሰዎች ምክንያት በሌሎች ሰዎች ስተት ምክንያት ማዕበል የገጠማችሁ ሰዎች ጳውሎስ ያንን ማዕበል ያለፈው በተአምራት አይደለም በመጽናትና በመዋኘት እንደሆነ ከእግዚአብሔር ዘንድ አቅምና ጸጋን በመቀበል እንደሆነ ልክ እንደዚሁ አንዳንዶቻችሁ በሚቀጥሉት ወራቶች የደነገጣችሁበት ያስፈራችሁን ማዕበል አቋርጣችሁ ትሻገራላችሁ። የሐዋርያት ሥራ መጽሐፍ እንደሚናገር ሁሉ በሰላም በደህና ደረሱ ተብሎ እንደተጻፈ እግዚአብሔር ወዳየላችሁ ወደ ነገራችሁ ወደ ሰማችሁት ወደዛ ወደ ዕረፍትና ወደ በረከታችሁ መሻገር ይሆንላችኋል። አንድ ሰው ከእግዚአብሔር ዘንድ መልእክት እንዳለው አምኖ የመጣ ሰው ካለ ከእግዚአብሔር ዘንድ የመጣ ቃል ሳይሰራ እንደማይመለስ የሚያምን ሰው ካለ ሕዝቡ እስከሚያልፍ ድረስ ጠላቶቻቸው እንደ ድንጋይ ዝም አሉ ተብሎ እንደተጻፈ የረበሻችሁ ማዕበል ዛሬ ጸጥ ይላል። በቤትና በውጪ በአደባባይና በሚስጥር ሕይወታችሁን እያወከ ያለ ከእግዚአብሔር ዘንድ ያልሆነ ማዕበል በጌታ በኢየሱስም እንደ ድንጋይ ዝም ይላል። እንደ ድንጋይ ዝም ይላል። አሜን የሚል ሰው ካለ ዛሬ አንድ ሰው መሻገር ይሆንለታል፣ ማለፍ ይሆንለታል፣ መድረስ ይሆንለታል። ለኢየሱስ ክብር ምስጋና ይገባዋል። በደንብ አድርጋችሁ ለጌታ ክብር አጨብጭቡ። ሃሌሉያ። ይሰማኛል ታውቃላችሁ፣ ይታየኛል ታውቃላችሁ። የትኛውንም ያህል ጠላት ሊያፋጭ ይችላል። የትኛውንም ያህል ጠላት ማዕበል ሊያስነሳ ይችላል። የማዕበሉ ጌታ፣ የንፋሱ ጌታ፣ ያውሎ ንፋሱ ጌታ፣ ባህርን የሚከፍል ፍጥረትን የሚያዝ አምላክ ከኔ ጋር ነው። እሻገረዋለሁ የሚል ሰው ካለ አሜን ይባል። እሻገረዋለሁ የሚል ሰው ካለ አሜን ይባል። እሻገረዋለሁ የሚል ሰው ካለ አሜን ይባል። አልፈዋለሁ የሚል ሰው ካለ አሜን ይባል። ይሄን ጨለማ ታልፈዋለ፣ ይሄን ችግር ታልፈዋለ፣ ይሄን ተግዳሮት ታልፈዋለ፣ ይሄን ፈተና ታልፈዋለ፣ ይሄን ብቸኝነት፣ ይሄን ማጣት ታልፈዋለ። ለአንድ ሰው መልእክት እግዚአብሔር እንዳለው አምናለሁ። እግዚአብሔር እንደዚህ ይልሃል፣ ይሄንን መሰናክል አንድ በአንድ ታልፈዋለ። አልፈ ለምስጋና ትቆማለ። ኢየሱስ ጌታ። የዮናስ ማዕበል ብላችሁ ጻፉ። በእነዚህ በሶስት ሐሳቦች ላይ ቆመን ነው የእግዚአብሔርን ቃል የምንካፈለው። የዮናስ ማዕበሉን ታልፈዋል። መጽሐፍ ቅዱስ የታለፉት ሶስት አይነት ማዕበሎች እንደሚናገሩ ነግሬሃለሁ። ዮናስ ማዕበሉን አልፎታል፣ ኢየሱስ አልፎታል፣ ጳውሎስ አልፎታል። የመጀመሪያ የዮናስ ማዕበል ነው። ወዳጆቼ የሁላችንም ማዕበል አንድ አይነት አይደለም። ማዕበል ብዬ ስል የህይወት ችግር ማለቴ እንደሆነ እንዲታወቅልኝ ይፈልጋሉ። ብዙውን ጊዜ የህይወታችንን ማዕበል ለሰይጣን ነው የምንሰጠው። ምን ማለት ነው? የህይወታችን ማዕበል ተጠያቂውን ሰይጣን ነው የምናደርገው። ነገር ግን ወዳጆቼ በራሳችን የተሳሳቱ ውሳኔዎች ምክንያት በህይወታችን ላይ ማዕበል የምንጠራበት ማዕበል የምናስነሳበት ጊዜ በጣም ብዙ ነው። ዮናስ ኃጢአት በማድረግ አልነበረም የተሳሳተው። ልብ ብላችሁ እንድትሰሙኝ ይፈልጋሉ ወዳጆቼ። ዮናስ ኃጢአት በማድረግ በመጠጣት ዝሙት በማድረግ የተለያየ የአመጽ መንገድ በመሄድ አይደለም ዮናስ የተሳሳተው። ለእግዚአብሔር ጥሪ ባለመታዘዝ ከእግዚአብሔር ጋር ወደ ተቃራኒ አቅጣጫ ከእግዚአብሔር ሐሳብ ጋር ባለመስማማቱ ምክንያት ነው ዮናስ በህይወቱ ላይ ማዕበል የመጣበት። ከዚህ የተነሳ እግዚአብሔር አምላክ ዮናስን ለመቅጣት ሳይሆን ዮናስን ለማዞር ማዕበል አመጣበት። አንዳንዶቻችሁ የመጣባችሁ የሰሞኑ ተግዳሮት እናንተን ለመቅጣት፣ እናንተን ለመስበር፣ እናንተን ለመቅበር አይደለም፣ እናንተን ለማዞር ወደ ሐሳቡ፣ ወደ ፕሮግራሙ፣ ወደ ልጅነታችሁ ጥሪ እግዚአብሔር ወዳየላችሁ ዴስቲኒ እናንተን ለማዞር ነው። ይሄ ማዕበል ስራውን ሲጨርስ አልፏችሁ ይሄዳል፣ እናንተም ታልፉታላችሁ። እግዚአብሔር ደግሞ ዛሬ የሚነግራችሁ ነገር ምንድነው? እግዚአብሔር ወደ ዮናስ ማዕበል ያመጣው ሊቀጣው አይደለም፣ ሊያዞረው ፈልጎ ነው። ወዳጆቼ እንደ ክርስቲያን ዓላማችን መሆን ያለበት ኃጢአትን አለማድረግ ብቻ ሳይሆን እግዚአብሔርንም ማስደሰት ነው። እግዚአብሔርንም መታዘዝ ነው። እግዚአብሔር ከኃጢአት እንድትርቁ ብቻ አይደለም፣ በፍቃዱ መካከል እንድትኖሩ ዓላማውን እንድትሰሩ ይፈልጋል። የእግዚአብሔር ዋንኛ ሐሳብ እሱ ነው። ኃጢአትን አለማድረጋችሁ ጥሩ ሆኖ እያለ ነገር ግን ኃጢአትን አለማድረግ ብቻውን ደግሞ በቂ አይደለም። እግዚአብሔር በምድር ላይ ኃጢአትን ሳታረጉ ብቻ ሳይሆን እንድትኖሩ የሚፈልገው በፍቃዱ መካከል እንድትኖሩ ዓላማውን እንድትፈጽሙ እሱን እንድትታዘዙ የእግዚአብሔር ቃል ይነግራቸዋል። መጽሐፍ ቅዱስ ሲነግረን ዮናስ ከእግዚአብሔር ፊት ሸሸ፣ ከእግዚአብሔር ፊት ሄደ ብሎ ይናገራል። ወዳጆቼ ከእግዚአብሔር ጥሪና ዓላማ በሸሻችሁ
ቁጥር የምትገቡት ወደ ሀብት ውስጥ ሳይሆን ወደ ማዕበል ውስጥ ነው የምትገቡት። አሜሪካ የምትገቡት ወይ ደግሞ የሆነ ብልጽግና ውስጥ እንዳይመስላችሁ። በረከታችሁ ስኬታችሁ ያለው እግዚአብሔር ለእናንተ ባየላችሁ ፕሮግራም ውስጥ ጥሪ ውስጥ ዓላማ ውስጥ ነው እንጂ ከዛ በራቃችሁ ቁጥር የምትገቡት ትዳር ውስጥ አይደለም፣ ጉድጓድ ውስጥ ነው። ከእግዚአብሔር ጥሪና ዓላማ ርቃችሁ የምትገቡበት ትዳር እሱ ህይወት አይደለም፣ ቤት አይደለም ይሆንላችሁ፣ መቃብር ነው የሚሆነው። ሀብት አይደለም የሚሆነው፣ የህይወት ችግር የህይወት ሰቆቃ ነው የሚሆነው። ስለዚህ ህይወታችሁን አንድም በዋንኛነት ለኢየሱስ እንድትሰጡ፣ ሁለትም ደግሞ ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁ በኋላ ኢየሱስን እንደ ግል አዳኛችሁ አድርጋችሁ መቀበላችሁ ብቻውን በቂ አይደለም። ህይወታችሁ ለኢየሱስ ብቻ ሳይሆን መስጠት ያለባችሁ፣ በሁለተኛ ደረጃ ህይወታችሁን ለእግዚአብሔር ዓላማ መስጠት አለባችሁ። የአገሬ ልጆች ዮናስ ከእግዚአብሔር ጥሪ ለመሸሽ የፈለገበት ዋንኛ ምክንያት ምንድነው ብላችሁ ከጠየቃችሁ ዮናስ የነነዌ ሰዎችን ስለማይፈልጋቸው ነው። የነነዌ ሰዎችን የማይፈልግበት ምክንያት የነነዌ ሰዎች ወዳጆቼ እስራኤላውያንን በዛ ዘመን ድል አድርገዋቸው ስለነበረ ወደነዛ ድል ወዳደረጓቸው ሰዎች ሄዶ ማገልገል አልፈልግም። አንድ እውነት ልነግራችሁ ፈልጋለሁ። እግዚአብሔር የሚፈልገውን ሁሉ ላትፈልጉ ትችላላችሁ፣ ነገር ግን ራሳችሁን በማዕበል ውስጥ ታገኙታላችሁ። ቢ ኬርፉል። ስለዚህ አሁን እግዚአብሔር አምላክ ወደማትፈልጉት የህይወት መንገድ እንድትሄዱ ሊያደርጋችሁ ይችላል። ምናልባት እንድታገለግሉ፣ እንድትሰሩ፣ እንድትሄዱ፣ እንድትራመዱ፣ እንድትኖሩ የሚፈልገው በማትፈልጉት አይነት ማህበረሰብ፣ በማትወዱት አይነት የሥራ አይነት ምናም በእነዚህ ጉዳዮች መካከል እንድትኖሩ ሊፈልግ ይችላል። እግዚአብሔር የሚፈልገውን ሁሉ አለመፈለግ ትችላላችሁ፣ ነገር ግን ራሳችሁን ማዕበል ውስጥ እንደምታገኙት ማወቅ አለባችሁ። ከእግዚአብሔር ጥሪና ዓላማ በመሸሻችሁ ምክንያት የመጣባችሁን ዓላማ ገስጻችሁ አታልፉትም። የእግዚአብሔርን ዓላማ ባለመታዘዛችሁ፣ እንደ እግዚአብሔር ፍቃድና ሐሳብ ባለመራመዳችሁ ምክንያት የገባችሁበትን የህይወት ችግርና ፈተና በልዩ ልዩ አማካሪ፣ በሳይካትሪስት፣ በሳይኮሎጂስት ልዩ ልዩ መጽሐፎችን ኢንተርኔትን ሰርች አድርጋችሁ አታመልጡትም። እግዚአብሔር አምላክ አሸዋ በፊቱ የተቆጠረ ከዋክብትን በስሙ የሚያውቅ ነው። አታመልጡትም። ስለ እግዚአብሔር በእናንተ የጀመረውን ፕሮግራም በሌላ ሰው አይጨርሰውም፣ በእናንተ ነው የሚጨርሰው። እሺ ብትል ብትታዘዝ የመከራው ወሬ ያጥርልሃል። እምቢ ካልክ ግን የባርነቱ ዘመን ነው የሚረዝምብህ። አንዴ ለፍየል አንዴ ለሊያ ስትገዛ የባርነቱ ዘመን ይረዝምብሃል። ብትታዘዝ ግን የመከራው ዘመን ያጥርልሃል። ስለዚህ ከእግዚአብሔር ዓላማ በመሸሽ ከእግዚአብሔር ፍቃድ በመውጣት ምክንያት የመጣብህን ማዕበል የምታልፈው ለእግዚአብሔር በመታዘዝ እሺ በማለት ከዓላማው ጋር በመስማማት ነው። ማዕበሉን ታልፈዋለህ ብዬ ስልህ ማዕበሉን ገስጾልህ ብቻ ሳይሆን አንተ እየሄድክበት ካለው ከእግዚአብሔር ዓላማ ውጪ ከሆነ የህይወት መንገድ ተገስጸህም ነው የምታልፈው። ምክንያቱም አንዳንዱ የህይወት ዓላማና ተግዳሮት አንተን መቅጣት ሳይሆን ዓላማው አንተን ወደ እግዚአብሔር ዓላማና ፍቃድ ማዞር ነው። ፊትህን ማስተካከል ነው። አንተን መመለስ ነው። የሚያምርብህ እግዚአብሔር ባየልህ ቦታ ነው። የሚያምርብህ ድል ያለው ክብር ያለው እግዚአብሔር ባየልህ ቦታ ነው። እውነቴን ነው የምነግራችሁ። ዛሬ እየከበዳችሁ የገፋችሁት ነገር ግን ክብር ያለበትና ሞገስ ያለበት የእግዚአብሔር እቅድ ተመልሶ በጌታ በኢየሱስ ስም የእናንተ መታወቂያ ይሆናል። አሁን ይህን ቃል እየተናገርኩ የእግዚአብሔር መንፈስ እንደዚህ ይናገረኛል። በህይወት ውስጥ ኪሳራ ማለት ምን ማለት እንደው ታውቃለህ? ያለ ቦታ መሆን ነው፣ ያለ ስፍራ መሆን ነው። እውነቴን አንዱ የኪሳራ አይነት ያለ ቦታ መሆን ነው። የእግዚአብሔር መንፈስ እንደዚህ ብለን ንገራቸው ይለኛል። በጣም ብዙ ሰዎች አላችሁ እግዚአብሔር ካየላችሁ ቦታ በተለያየ ምክንያት ገለል ብላችሁ ያላችሁ እግዚአብሔር እንደዚህ ይላችኋል፣ ዛሬ ወደዛ ወዳየሁላችሁ ቦታ እመልሳችኋለሁ፣ ወደ ትክክለኛው ቦታ እመልሳችኋለሁ። በደንብ አድርጋ ተጩህና አሜን በለኝ። ዋጋ ወደምታወጣበት፣ ክብር ወደምታይበት፣ ሞገስ ወደምታገኝበት፣ ፍሬ ወደምታገኝበት እግዚአብሔር ወዳየልህ ወደዛ ስፍራ ዛሬ ማታ መመለስ ይሆንልሃል። እውነቴን ነው የምነግርህ። ያለ ቦታ መሆንን እኔ አውቀዋለሁ። ያለ ቦታ መሆንን ከቅባት ውጪ ከጥሪ ውጪ እግዚአብሔር ካየልህ እግዚአብሔር ከነገረልህ ከዛ ስፍራ ውጪ መኖርን አውቀዋለሁ። ይገርማል። እዛ ሁኔታው ስትሆን እየቻልክ አትችልም፣ እያወቅህ አታውቅም። ብዙ ነገር እግዚአብሔር በአንተ ሊሰራ እየፈለገ ለሌላው ሰው ቀላል ነገር ለአንተ ከባድ ይሆናል። ዛሬ ግን እነግርሃለሁ፣ ወደ ቦታ ትመለሳለህ። ህይወት ይቀላል፣ ስራ ይቀላል። አንድ በረከት ልባርካችኋል። መሪ በሹፌር እጅ እንደሚያዝ በጌታ በኢየሱስም በሚቀጥለው ዘመን እግዚአብሔር ያየላችሁን መያዝ ይሆንላችኋል። በኢየሱስም መያዝ ይሆንላችኋል። በኢየሱስም ይሆንላችኋል። በቃ ማወቅ አለባችሁ።
በነገራችን ላይ ከእግዚአብሔር ጥሪና ዓላማ በመሸሽ ለእግዚአብሔር ባለመታዘዝ የመጣብህን ማዕበል አቅጣጫ ቀይራ አይሸውደውም። ቸርች ቀይራ አይሸውደውም። ከተማ ቀይራ አይሸውደውም። ይገርማል። ይከተላል። የትም ግባ ለምን የፈለክበት አገባብ እየተከተለ ይመጣል። አንተ ጋር እንድትሰራ፣ እንድታገለግል፣ እንድታስተምር፣ የእግዚአብሔርን ዓላማ እንድትፈጽም፣ ድሆችን እንድትረዳ፣ ሕፃናትን እንድታሳድግ፣ ብዙ ሰዎችን አቅም ጉልበት እንድትሆን እግዚአብሔር በአንተ ላይ ፕሮግራም ካስቀመጠ አንተ እሱን ስትሸሽ፣ አላስተምርም ብለህ ስትሸሽ፣ አላገለግልም ብለህ ስትሸሽ አይተውህም። የገባህበት እየተከታተለ ወደ ዓላማው እስክትዞር ድረስ በር ይዘጋብሃል። አሁን ያለ አማራጭ አንድ ጉዳይ ነው። ለምን መጣ እዚህ ቤት ዛሬ? ለምን መጣ እዚህ ቤት ዛሬ? ለምን መጣ እዚህ ቤት ዛሬ? እኔ ግን አንድ ነገር አውቃለሁ። እውነቴን ነው። በአጋጣሚ አይደለም የተወለድከው፣ በእግዚአብሔር ፕሮግራም ነው የተወለድከው። አንተ የሁለት ሰዎች ስህተት ውጤት አይደለም፣ የእግዚአብሔር ፕሮግራም ውጤት ነህ። በቅርብ ጊዜ አንድ ነገር አያለው። ራእይህን ወልደህ በጌታ በኢየሱስም ታየዋለህ። እግዚአብሔር ያየልህን ነገር አይተኸው በኢየሱስም ማየት ይሆንልኛል። ረገጥ አርግና አሜን በል። ማዕበሉ ይታለፋል ወዳጄ። ማዕበሉ ግን የሚታለፈው ከእግዚአብሔር ዓላማ ጋር በመስማማት ነው። ማዕበሉ የሚታለፈው ለእግዚአብሔር ጥሪ በመታዘዝ ነው። ማዕበሉ የሚታለፈው ከእግዚአብሔር ጋር በመስማማት ወደ እግዚአብሔር በመጠጋት ነው። በመሸሽ አይደለም። ይገርማል። በመሸሽ አይደለም። ትልልቅ አቅም ያላቸው ሰዎች በግብታዊነት እንዳይመስል ከእግዚአብሔር ጥሪና ዓላማ ለመሸሽ የሚፈልጉት ከእግዚአብሔር ጥሪና ዓላማ ለመሸሽ የሚፈልጉት ሌላ የማይፈልጉት ነገር ስላለ ነው። እግዚአብሔር የሚፈልገው ነገር አለ በእነሱ፣ እነሱ ደግሞ በተፈለጉበት ቦታ የማይፈልጉት ነገር አለ። ምቾት የነሳቸው ነገር አለ። አንዳንዶቻችሁ ከእግዚአብሔር ቤት የሸሻችሁት መጋፋት ሰልችቷችሁ ነው። ፖለቲካ ሰልችቷችሁ ነው። ትግሉ ሰልችቷችሁ ነው። ነገር ግን ይገርማል። ትግልም ቢኖር፣ መጋፋትም ቢኖር፣ ወጀብም ቢኖር፣ ተግዳሮትም ቢኖር በታየል ቦታ እግዚአብሔር አንተን በፈለገው ቦታ ዋጋ ያለ፣ ክብር ያለ፣ ፍጻሜ ያለ፣ ፍሬ ያለ እዛ ቦታ ላይ ነው። በጌታ በኢየሱስ ስም ነገ ሲነጋ የሚቀጥለው ወር ባልተጠበቀ መንገድ በትክክለኛው ስፍራ ላይ ተመልሰ ጠላቶች ያዩዋል። ጩና በደንብ አድርገህ አሜን በል። ኢየሱስ ጌታ። ሁለተኛው የኢየሱስ ማዕበል ብላችሁ ጻፉ ወዳጆቼ። በመግቢያ ላይ እንደነገርኳችሁ የኢየሱስ ማዕበል ጌታ ኢየሱስ የእግዚአብሔርን ፍቃድ እየፈጸመ የተከሰተ ማዕበል ነው። በዚህን ጊዜ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ከጀልባው ላይ መጣል አላስፈልገውም። የአገሬ ልጆች፣ ትንሽ እምነት በማዕበል ውስጥ ትደነግጣለች፣ ትልቅ እምነት ግን በማዕበል ውስጥ ይተኛል። በእግዚአብሔር ፍቃድ ውስጥ ሆናችሁ ወደ እናንተ የሚመጣውን ማዕበል በተመለከተ መፍራትና መደንገጥ የለባችሁ። ማዕበሉ ማናገርን ያለባችሁ እርምጃችሁ፣ ሐሳባችሁ፣ የህይወት መንገዳችሁ እንደ እግዚአብሔር ፍቃድ እስከሆነ ድረስ ማዕበል አይመጣም አይባልም። ሊመጣ ይችላል። ከእግዚአብሔር ፍቃድ ጋር ተስማምታችሁ የተጓዛችሁ ሳለ ከሚመጣው ማዕበል የተነሳ መፍራትና መደንገጥ የለባችሁም። እንደውም ማዕበሉን ማናገርን ያለባችሁ። ለምን? ክርስቲያን ከሆናችሁ ተራራውንና ማዕበሉን የማናገር ስልጣን አላችሁ። ነገር ግን ማዕበሉን ማናገር የሚችሉ፣ ከማዕበሉ ጋር መነጋገር የሚችሉ፣ በማዕበል ውስጥ መተኛት የሚችሉ ሰዎች ብቻ ናቸው። በማዕበል ውስጥ የምትተኛው ግዴለሽ ስለሆንክ አይደለም፣ ጌታ ስላለክ ነው፣ እምነት ስላለክ ነው፣ አዳኝ ስላለክ ነው። ከእግዚአብሔር ፍቃድ ጋር ተስማምተ እየሄድክ ባለህበት መንገድ ላይ ማዕበል ሊመጣ ይችላል፣ ተግዳሮት ሊመጣ ይችላል። ይሄን የመጣውን ተግዳሮትና ማዕበል የህይወት ፈተና ፈርተ ደንግጠ መሸሽ የለብህ። ለዚህ ነው ጌታ ኢየሱስ የገጠመውን ማዕበል በመታመንና በመገሰጽ ነው ያለፈው ያልኩ። ሰይጣን ማዕበል ይፈጥራል፣ እግዚአብሔር ደግሞ አእምሮን የሚያልፍ ሰላም ይፈጥራል። እንዴት ሰላማዊ እንደሆንክ አታውቅም፣ ግን ብቻ ሰላማዊ ነህ። እንዴት መልስ እንደሚመጣ አታውቅም፣ ግን ደግሞ መልስ እንደሚመጣ ታውቃለህ። ቤት አቅጣጫ እንደሚመጣ አታውቅም። ከእግዚአብሔር ፍቃድና ዓላማ ጋር እየተጓዝክ የሚመጣውን ማዕበል ስፍራ ለቀ አሳልፈዋለሁ ልትል አይገባም። እሱ ነው ስፍራ የሚለቀው፣ አንተ ስፍራ አትለቅም። እሱ ነው ማነጋገር ያለብህ ወዳጄ። እና ነገርኩ፣ ትንሽ እምነት በማዕበል ውስጥ ይደነግጣል። ማዕበል ሊመጣ ይችላል፣ እንዳደነግጥ። ወሬ ሊነሳ ይችላል፣ የተለያየ አድማ ሊደረግብህ ይችላል። ሳንገለው አንተኛም ብለው ሊማማሉ ይችላሉ። ሳናዋርደው ሳናቆመው ብለው ሊሉ ይችላሉ። አንተ ግን ፈጽሞ ግራ ልትጋባና ልትፈራ አይገባም። ይልቁኑ እንደውም በእግዚአብሔር ቃል ላይ ባለ እምነት ተነሳና ገስጸው። ይገርማል፣ የእግዚአብሔር ቃል እንደሚናገር ሕዝቡ እስከሚያልፍ ድረስ ጠላቶቻቸውን እንደ ድንጋይ ዝም አደረገላቸው ተብሎ እንደተጻፈ እነግርሃለሁ። እግዚአብሔር ወዳየልህ ወደዛ ዴስቲኒ እስክታልፍ ድረስ አንደበቱን አንተ ላይ የሚያላ
ሲያላቅቅ እግዚአብሔር እንደ ድንጋይ ዝም ያደርገዋል። አታልፍም የሚል እንደ ድንጋይ ዝም ይላል። ትዋረዳለህ የሚል እንደ ድንጋይ ዝም ይላል። አንተ ለቀቅ አድርግና ረገጥ አድርግና አሜን በል። ዛሬ ማታ ከእግዚአብሔር ዘንድ አንድ ተግሳጽ፣ አንድ ግሳጼ በማዕበሉ ላይ ይነሳል። ጸጥ ረጭ ይላል የሚል ሰው ካለ አሜን ይበል። ጴጥሮስ እንደተኛ ትዝ ይበልህ። እንደተኛ ፈተናውን እየተጠባበቀ መተኛትን በፈተና ውስጥ በማዕበል ውስጥ ከኢየሱስ ነው የተማረው። ትልቅ እምነት ያለው ሰው በማዕበል ውስጥ ይተኛል። ማዕበሉን ማነጋገር የሚችለው ደግሞ በማዕበል ውስጥ መተኛት የሚችል ሰው ነው። እና ማዕበል ሲነሳ፣ ተግዳሮ ሲነሳ ይገርማል። እኔ በጣም የህይወት ፈተና ሲበዛብኝ እንቅልፌ ነው የሚመጣው። እንደውም ከፈለክ ይሄው አሁን መጽሐፍ ላለፉት ረጅም ደቂቃዎች ይሄን መጽሐፍ ስጠቀም አይታል። ስጽፍ ግን አላየህም። እዚህ መጽሐፍ ቅዱስ የፊት ለፊቱ ገጽ ላይ ያለው ቃል በእስክሪብቶ የጻፍኩት በጥቁር እስክሪብቶ እንደዚህ ይላል፣ ወጀብ ሲነሳብኝ እንቅልፌ ይመጣል ይላል። ይገርማል። ሰዎች ወሬ ሲያበዙብኝ እንቅልፌ አይጠፋም፣ እንቅልፌ ይመጣል። በሰላም እተኛለሁ፣ አንቀላፋለሁ። እግዚአብሔር ወዶ ሆኖኛልና መተማመኛ ከስጋት ሁሉ መታኛ። ትልቅ እምነት በማዕበል ውስጥ ይተኛል። አጠገብ ያለውን ሰው ንካውና ትልቅ እምነት በማዕበል ውስጥ ይተኛል በለው። ይሄ የሚተኛ ሰው ደግሞ ማዕበሉን ያነጋግረዋል በለው። አንተ ተራራ አለለ በሆኑ ምንድነው በልጄ ፊት ደልዳላ ሜዳ ትሆናለህ ተብሎ ተጽፏል። ዛሬ እነግራለሁ፣ እግዚአብሔር ምስክሬ ነው። ማዕበሉን ያስነሳው ማንም ይሁን ማን ከዚህ ቀን ጀምሮ እንደ ድንጋይ ዝም ይላል፣ እንደ ድንጋይ ጸጥ ይላል። አሜን በል። እንደ ድንጋይ ጸጥ ይላል። ቢዝነስ ላይ የተነሳ ማዕበል ጸጥ ይላል። አገልግሎት ላይ የተነሳ ማዕበል ጸጥ ይላል። ቤትህ ላይ የተነሳ ማዕበል ጸጥ ይላል። አልፈ መሄድ ይሆንልሃል። ኢየሱስም በመካከላቸው አልፎ ሄደ ተብሎ እንደተጻፈ ሊገሉት ፈልገው ነበረ፣ ነገር ግን አልፎ ሄደ ተብሎ እንደተጻፈ ዛሬ እነግርሃለሁ። ብዙ ነገር እንድትሆን የሚፈልግ ሰው ሊኖር ይችላል። አይናቸው እያየ አልፈ መሄድ ይሆንልሃል። ማዕበሉን ታልፈዋለህ ብዬ ስልህ ከእግዚአብሔር ዓላማ ጋር ባለመስማማት ምክንያት የመጣብን ማዕበል በመመለስና በመታዘዝ እንደ እግዚአብሔር ፍቃድ እየተጓዝክ የመጣብን ማዕበል ደግሞ ገስጸው እግዚአብሔር ላይ ባለ እምነት ተደግፈ። እቺ ማነች? በውዷ ላይ እንደተደገፈች ኢየሱስ ጌታ ነው። ያለመናወጥ ልክ መርዶክዮስ እንደተቀመጠ አንድ መንፈስ አለው። ታውቃላችሁ? ከዚህ ቃል በኋላ በብዙዎቻችሁ ላይ የሚሆነው መንፈስ ምንድነው ታውቃላችሁ? whatever it comes ምንም ነገር ይምጣ የማይናወጥ መንፈስ በጌታ በኢየሱስ ስም ያገኛል። አንተ አሜን በል በደንብ አድርገህ። ስፍራህን እንዳትለቅ የሚያደርግ መንፈስ፣ የማይናወጥ መንፈስ፣ በገዢዎች ፊት የማይናወጥ፣ በአለቆች ፊት የማይናወጥ አንተ አሜን በል። አልናወጥም የሚል ሰው ካለ አሜን ይበለኝ። አሜን 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 በለው በለው በለው። አሜን 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 አሜን። ሚስማር በተመታ ቁጥር እንደሚጠብቅ የተነሳብህ ማዕበል እያጠበቀ መሰረት ስር እየሰደደ እንዲሄድ የሚያደርግ እውነቴን ነው። ገለባ እንዳለው ውስጥ መልእክት እንዳለ ፕሮግራም እንዳለ በእግዚአብሔር ቅባት እንደከበድክ እውነቴን ነው። ታልፈዋለህ ይሄን ማዕበል፣ ታልፈዋለህ ይሄን ማዕበል፣ ታልፈዋለህ ይሄን ማዕበል። አሁን ያለውን ተግዳሮት ታልፈዋለህ። እንደዚህ ነው የሚሆነው። እንዴት ብለህ ካልከኝ ሰው መኪና ሲነዳ ከፊት ለፊቱ ያለውን ተራራ በተጠጋው ቁጥር ተራራው እየቀነሰ እንደሚመጣ በሄደ ቁጥር ወደ ኋላው እንደሚሆን እኔ በእግዚአብሔር መንፈስ ሆኜ እነግርሃለሁ። ዛሬ ከፊት ለፊት ትልቅ መስሎ የታየ ነገር ካለፍከው በኋላ ከኋላ ይሆናል። ወደፊት ትሄዳለህ፣ ከኋላ ይሆናል። አሁን ከፊት የቆመ ከኋላ ይሆናል። ዛሬ ያስጨነቀ ነገር እንደ ገለባ ይበተናል። ጸልይላችሁ ብሎኛል ጌታ። ትንቢት ተናገር ብሎኛል ጌታ። ጌታ ትንቢት ተናገር ብሎኛል። ታልፈዋለህ ይሄንን መከራ፣ ይሄን ችግር፣ ይሄን ማዕበል ታልፈዋለህ። ከእግዚአብሔር ዘንድ ቃል ይወጣል። ያናደደህ ነገር በጠቅላላ እሺ፣ እንዴት እንደምታልፈው ልንገራ። እሺ በለኝ። ከዚህ በፊት ተናግሬ አውቃለሁ። ከረጅም ዓመት በፊት የእስራኤል ሰዎች በኤርትራ ባህር ሲሻገሩ ይገርማል።
እግሮቻቸው የረገጠው መሬት 00 ነው። 00 ኪሎ ሜትር ማንም ሄዶ የማያውቅበት መሬት ነው። ያ መሬት ለመጀመሪያ ጊዜ ነው ውሃው የተገለጠለት። ለመጀመሪያ ጊዜ ነው የሰው እግር የረገጠው። የመጀመሪያ ጊዜ ነው። ከዚህ በፊት ማንም ረግጦት አያውቅም። ፈርዖን ረግጦት አያውቅም። ትሻገረዋለህ ብዬ ስልህ ከዚህ በፊት ማንም ባላለፈው መንገድ ታልፈዋለህ። በጌታ በኢየሱስም ታልፈዋለህ። ከዚህ በፊት ዘሮች ሄደው በማያውቁበት መንገድ ትሄዳለህ። በኢየሱስም ትሄዳለህ። ደሞ አንድ መልእክት አለኝ። አሜን ካልክ እጅን ከፍ አድርገህ ላንተ በተከፈተው በር ጠላቶች አይሻገሩ። አሜን በል። ላንተ በተከፈተው በር ጠላቶች አይሻገሩ። ትሻገራለህ። ከዛ በኋላ ይዘጋል። የተከተለ ፈረስና ፈረሰኛ በውሃ ይሰጥራል። ኢየሱስ ጌታ አሜን። ወቅ እንደ ተደገፈ ሚተኛ ሰው ካየህ ያ ሰውዬ ጴንጤ ነው። በማዕበል ውስጥ ሚተኛ ሰው ካየህ ያ ሰውዬ ጴንጤ ነው። አዋጅ ወጥቶበት ሚተኛ ካየህ ያ ሰውዬ ጴንጤ ነው። ጠላቶች ተነስተውበት ሚተኛ ካየህ ያ ሰው ጴንጤ ነው። አንተ ማዕበል ተነስቶበት ሚተኛ ካለ ያ ሰውዬ ጴንጤ ነው። በኔ ሌላ ሰው ሊሆን አይችልም። ሌላ ሰው ሊሆን አይችልም። ለምሳሌ በማዕበል ውስጥ መተኛት የሚችል ጴንጤ ብቻ። ስማ፣ ዳዊት ከቤተ መንግስቱ ወጥቶ ካልጋ ወርዶ ድንጋይ ተንተርሶ ተኝቷል። እንቅልፍ አልጋ ላይ አይደለም ያለው፣ ጌታ ጋር እና እምል ነገር እንደዚህ ነው። እውነቴን ነው። እንቅልፍ የነሳ ያሰጋ እንዴት ሆናለሁ እንዴት አልፈዋለሁ ያልከው ነገር ጨንቆኛል፣ ረዳት የለኝም ያልከው ነገር ይከርማል። ያለ ረዳት ያለ አጋሽ ያለ አይሶባ ያለ ሰው ያለ ጓደኛ ታልፈዋለህ። የሚቀጥለው ወር የሚቀጥለው ዓመት ለምስክርነት ትቆማለህ። ታልፈዋለህ። ይሄንን ማዕበል ትገስጸዋል። ሂድ ኢየሱስ ዝም በል ጸጥ በል። እንዴት ሰላማዊ እንደሆንክ አታውቅም፣ ግን ሰላማዊ ነህ። መልሱ ከየት እንደሚመጣ አታውቅም፣ ግን መልሱ እንደሚመጣ ታውቃለህ ወዳጅ። እና አንተ ተራራ ለመሆኑ ምን በልጄ ፊት ምንድነው ደላላ ሜዳ ትሆናለህ እንዳለው ጌታ ምስክሬን። መጽሐፍ ሲናገር ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ይላል። ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ማለት የማህተብ ቀለም በማህተብ ሲረገጥ ከቀለምነት ወደ ፊደልነት እንደሚቀየር ምን ማለት ነው? ቀለሙን ልክ ማህተቡ እንዲያርጋችሁ ስትመቱት ቅድም ቀለም የነበረው አሁን ፊደል ይሆናል። እውነቴ ነው የምነግራችሁ። በእናንተ ህይወት እያለፈ ያለው ማዕበል የምትነበቡ መጽሐፍ ነው ከውስጣችሁ የሚያወጣው፣ ትምህርት ነው ከውስጣችሁ የሚያወጣው፣ ምስክርነት ነው ከውስጣችሁ የሚያወጣው። ስፍራችሁን አትለቁም። ሶስተኛው የጳውሎስ ማዕበል። ወዳጆቼ የጳውሎስን ማዕበል በተመለከተ መነሻዬ ላይ እንደነገርኳችሁ የታለፉ 3 የማዕበል አይነቶች አሉ። አንዱ የዮናስ ነው፣ ለእግዚአብሔር ጥሪና ዓላማ ባለመታዘዝ። ሁለተኛው የኢየሱስ ማዕበል ነው፣ የእግዚአብሔርን ፍቃድ እየፈጸመ የተከሰተ ማዕበል ነው። ሶስተኛው የታለፈ ማዕበል የጳውሎስ ማዕበል ነው። አንዳንድ ሰዎች በማዕበል ውስጥ የሚገኙት የተሳሳቱ ሰዎች በጀልባቸው ውስጥ ስላሉ ነው ጻፉ። አንዳንድ ሰዎች በማዕበል ውስጥ የሚገኙት ወይም አንዳንድ ሰዎች በማዕበል ውስጥ የሚሆኑት የተሳሳቱ ሰዎች በጀልባቸው ውስጥ ስላሉ ነው። ከሰዎች ስህተት የተነሳ የምትገቡበት ማዕበል አለ። የተሳሳቱ ሮንግ ሰዎች በህይወታችሁ ሲሆኑ ማዕበል ውስጥ ትገባላችሁ። ልክ እንደ ጳውሎስ። በጳውሎስ ላይ የደረሰው ማዕበል እምነት የማጣት ውጤት አይደለም። ከእግዚአብሔር ዓላማ የመዞር ወይም ደግሞ ለእግዚአብሔር ጥሪና ዓላማ ያለመታዘዝ ውጤት አይደለም። የተሳሳቱ ሰዎች በጳውሎስ ጀልባ ውስጥ ስለነበሩ የተነሳ ማዕበል ነው። ወዳጆቼ በእንደዚህ አይነት ማዕበል ውስጥ ስትሆኑ ማድረግ ያለባችሁን 7 ነገር ልንገራችሁና መልእክቴን እጨርሳለሁ። በእነዚህ አይነት ማዕበል ውስጥ ስትሆኑ በተሳሳቱ ሰዎች በሌሎች ሰዎች ስህተት ምክንያት በእናንተ ህይወት ውስጥ ለሚነሳው ማዕበል ማድረግ ያለባችሁን 7 ነገር ነግራችኋለሁ። የመጀመሪያው አንደኛ ብዙ ጉዳትና ስቃይ ከሚያስከትሉ ግንኙነቶች ራስን ማራቅ ነው። ብዙ ጉዳትና ስቃይ የሚያስከትሉ ግንኙነቶች አሉ። ጓደኝነቶች፣ ግንኙነቶች፣ ህብረቶች ሁሉ ተርፍ ያለባቸው አይደሉም። ነገር ግን ብዙ ስቃይና ጉዳት እንድታስተናግድ የሚያደርጉ እነዚህን ጉዳትና ስቃይ፣ ጠባሳ፣ ስብራት እንድታስተናግድ የሚያደርጉ ግንኙነቶች አሉ።
ስለዚህ በተሳሳቱ ሰዎች ምክንያት በህይወትክ ላይ የሚነሳውን ማዕበል የምታልፈው ከእንደነዚህ አይነት የተሳሳቱ ግንኙነቶች በመራቅ ነው። አንተ እነሱን ስትይዛቸው ሰይጣን ደግሞ አንተን ይዛል። መያዣ ነው የሚያደርግህ፣ መያዣ ያደርጋል። ከህይወትክ ላይ ካላወረድካቸው ተሸክማቸው በማዕበል ውስጥ ነው የምትሰምጠው። አንዳንድ ሰዎች እግዚአብሔር ያላሸከሟችሁን ሰዎች ተሸክማቸዋል። እግዚአብሔር ያላሸከማችሁን ሸክም ተሸክማችሁ እየሰጠማችሁ ነው ያላችሁት። ከማዕበሉ መውጣት ከፈለጋችሁ እነዛን ሰዎች ከህይወታችሁ አውጧቸው፣ አውጧቸው። ባጭሩ አማርኛ ማዕበሉ እነዛ ሰዎች በእናንተ ላይ የሚያደርጉት ሲሆን መስጠሙ ደግሞ እናንተ በራሳችሁ ላይ የምታረጉት ነው። ችግሩ ክህደቱ እነዛ ሰዎች በእናንተ ላይ የሚያደርጉት ሲሆን ቢተርነሱ ደግሞ እናንተ በራሳችሁ ላይ የምታረጉት ነው። አንዳንድ ሰዎች ጉዳትና ስቃይ የምታስተናግዱባቸውን የተሳሳተ ግንኙነቶች ተሸክማችሁ በውስጣችሁ ቢተርነስ ምሬትን ይዛችኋል፣ ፈጥራችኋል። ይሄንን ቢተርነስ ይዛችሁ ደግሞ ልትሻገሩት ልታልፉት አትችሉም። ማዕበሉን አውርዷቸው፣ አስወጧቸው ከህይወታችሁ። ባለትዳር ከሆንክ ዋናው ያንተ እግዚአብሔር የሰጠ ኃላፊነት ትዳርህ፣ ከዛ ልጆችህ። ከዛ ውጪ የሆነ ያንተ ኃላፊነት አይደለም። እግዚአብሔር ዓለምን የመጠቅለል ፕሮግራም ያለው በኢየሱስ እንጂ በዮናታን አይደለም። እኔ የኢትዮጵያን ሁሉ ችግር ልፈታ አይደለም የተጠራሁት። አንዳንድ ሰዎች እግዚአብሔር ያላሸከማችሁ ሸክም ተሸክማችሁ በህይወት ማዕበልና ተግዳሮት ውስጥ ነው ያላችሁት። ስለዚህ ብዙ ጉዳትና ስቃይ ከሚያስከትሉ ግንኙነቶች ራስን ማራቅ ለመሰለ እነዛን ሰዎች ካለቀካቸው ሰዎቹ ወደፊት ላለው የእግዚአብሔር ዓላማ ስፍራ አይለቁም ባንተ ህይወት። ማዕበል ተግዳሮት የህይወት ፈተናና መከራ ሲነሳብህ ሰልፊ ፎቶ ወይም ደግሞ ፎቶ ቆሞ የሚያነሳን ሰው በህይወት ጀልባ ላይ ጭነህ እግዚአብሔር እጁን እንዳያስገባ ሌሎች ሰዎች እጃቸውን አስገብተዋል። ሮንግ ሰዎች እጃቸውን አስገብተዋል። እነሱ ሲሰበስቡ ነው እሱ እጁን የሚዘረጋው። እነሱ ሲወጡ ነው እግዚአብሔር ወደ አንተ ህይወት የሚገባው። ዳልኳቸው አንዳንድ ሰዎች ማዕበል ውስጥ የሚሆኑት የተሳሳቱ ሰዎች ጀልባቸው ስላሉ። እግዚአብሔር ለዓለም የሰጠው ልጁን እንጂ አንተን አይደለም። ሁለተኛ በእንደነዚህ አይነት ማዕበል ውስጥ ስትሆን ማድረግ ያለብህ ሁለተኛው ነገር ምን መሰለ? ማዕበሉ መርከብህን ሊያወድም ይችላል። እምነትን እንዲያደክም ግን አትፍቀድለት። ጠላት መርከብህን አይፈልግም እምነትህን እንጂ። ትልቁ ኪሳራ መርከብህን ማጣት አይደለም፣ እምነትህን ማጣት ነው። ነገራቸውን ሲያጡ እምነታቸውን ያጡ ብዙ ሰዎች አሉ። እናታቸውን ሲያጡ እምነታቸውን ያጡ ብዙ ሰዎች አሉ። ስራቸውን ሲያጡ እምነታቸውን ያጡ ሰዎች አሉ። ብራቸውን ሲያጡ እምነታቸውን ያጡ ሰዎች አሉ። ነገርን ስታጣ እምነትን እንዳታጣ፣ እምነትን ነገር ላይ አታርግ፣ ብር ላይ፣ ስራ ላይ፣ ሰው ጋር አታርግ። ሰይጣን መርከብህን ሊያወድም የሚፈልገው ስራህን፣ ቢዝነስህን፣ ብዙ ነገርን ሊያበላሽ የሚፈልገው ዋነኛ ዓላማው ዋነኛ ፍላጎቱ መርከብህን መውሰድ ሳይሆን እምነትህን ማስጣል። ስለዚህ ጠላት የሚፈልገው መርከብህን ሳይሆን እምነትህን እንደሆነ ማወቅ አለብህ። ጠላት የሚፈልገው ቢዝነስህን አይደለም፣ ብርህን አይደለም። ጠላት የሚፈልገው ቤትህን አይደለም። ይገርማል። አንተ ካለ ይልቅ የሰጣቸው በጣም ብዙ ሰዎች ከሱ እጅ ተቀብለው እዚህ ሀገር ላይ ቪኤት የሚነዱ ብዙ ሰዎች አሉ። he don't care ስላንተ ቪላ ቤትና መኪና። በህይወት መንገድ ላይ እንደ እግዚአብሔር ፍቃድ እየተጓዝክ ስትሄድ በተሳሳቱ ሰዎች ምክንያት በአንተ ህይወት ላይ በሚነሳው ማዕበል ማድረግ ያለብህ ማዕበሉ መርከብህን ሊያወድመው ይችላል። እምነትህን እንዲያደክም ግን እንዳትፈቅድለት። ብዙ ሰዎች ትዳራቸውን ሲያጡ እምነታቸውን አጥተዋል። እጮኛቸውን ሲያጡ እምነታቸውን አጥተዋል። ብዙ ሰዎች በቤተ ክርስቲያኑ ስም ሲያጡ እምነታቸውን አጥተዋል። ስለዚህ የሚነሳብህ ማዕበል እምነትን እንዳያደክም መከልከል አለብህ። እምነትን እንዲያደክም መፍቀድ የለብህም። በቃ ማዕበል አለ፣ በቃ አለቀ። ክላስ ካለ ፈተና አለ፣ አለቀ። እምነትን ማስነካት የለብህም። ሶስተኛ ዳመና ሆኗል ማለት ፀሐይ ጠፍቷል ማለት እንዳልሆነ፣ ማዕበል አለ ማለት እግዚአብሔር የለም ማለት እንዳልሆነ ወቅ። በማዕበል ውስጥ ስትሆን እግዚአብሔር ካንተ ጋር እንደሆነ ላይሰማ ይችላል። ማመን ያለብህ ግን ስሜትህን አይደለም፣ እግዚአብሔርን ነው፣ ቃሉን ነው፣ የነገረህን ነው ማመን ያለብህ። ጳውሎስ የተናገረው ነገር ትዝ ይበልህ። ሐዋርያት ሥራ መጽሐፍ ምዕራፍ 27 ላይ የእግዚአብሔር መልአክ አጠገቤ ቆሞ ይላል። ይህ ማዕበል ውስጥ ነው ማለት፣ ጨለማ ውስጥ ነው ማለት፣ የህይወት ፈተና ውስጥ ነው ማለት እግዚአብሔር የለም ማለት አይደለም። ምናልባት በዚህ አይነት የህይወት ችግርና ፈተና ማዕበል ውስጥ ስትሆን እግዚአብሔር ካንተ ጋር እንደሆነ ላይሰማ ይችላል። ወዳጄ
ዛሬ ደመና ሆኗል ማለት ፀሐይ ጠፍቷል ማለት እንዳልሆነ ማዕበል ውስጥ ነህ ማለት እግዚአብሔር ካንተ ጋር አይደለም ማለት አይደለም። እግዚአብሔር ካንተ ጋር ከፊት ይልቅ እንደውም ይገርማል። የማገለግለው እግዚአብሔር መልአኩን ልኮ ዛሬ አበረታኝ አይዞህ አለኝ። ይህንን ወቅ አራተኛ በማዕበል ውስጥ ስትሆን ሁልጊዜ ታምራት አትጠብቅ። እግዚአብሔር ከፈለገ ማዕበሉን ጸጥ ሊያደርገው ይችላል፣ ከፈለገም ደግሞ እንድትዋኝ አቅም ሊሰጥ ይችላል። እግዚአብሔር ካንተ ጋር ነው ማለት እግዚአብሔር ያለበት ህይወት ሁሉ በታምራት ይጠናቀቃል ማለት አይደለም። እግዚአብሔር ካንተ ጋር ለመሆኑ ማረጋገጫው ባንተ ህይወት የሚሆኑ ታምራቶች አይደሉም። ደግምላለው እግዚአብሔር ያለበት ህይወት ሁሉ መጨረሻው ታምራት ላይሆን ይችላል። እግዚአብሔር ከፈለገ ማዕበሉን ጸጥ ያደርገዋል፣ ከፈለገም ደግሞ እንድትዋኝ አቅም ሊሰጥ ይችላል። አንዳንዱ ማዕበል ዋኝተ በጽናት የምትሻገረው የምታልፈው እንጂ በታምራት የምታመልጠው አይደለም። በቃ ተጋፍጠ ፊት ለፊት ፕሬዝ ጋድ ብለ አሁን እያንዳንዱ ኢቭን የማያምኑ ሰዎች እንኳን የሚነግሩ አንድ ጉዳይ ነው። እንደዚህ ይሏል፣ እግዚአብሔር ካንተ ጋር ከሆነ ይሏል። የታለ እግዚአብሔር አብሮነቱ ይላል። የእግዚአብሔር አብሮነቱ ባንተ ህይወት ተአምራት መሆኑ አይደለም። እግዚአብሔር ከፈለገ በተአምራት ማዕበሉን ጸጥ ያደርገዋል፣ ካልሆነም ደግሞ የመዋኘት አቅም ይሰጣል። በቃ ተጋባል እና ማዕበሉን የምታልፈው በተአምራት ብቻ አይደለም፣ በዋናም ነው ልልህ ፈልጌ ነው። ዳይቭ ተገባል እና ሰዎች ሲያዩ ዋናው ማዕበል ውስጥ ነው ትላለህ። ገባ ሲሉ ብቅ ትላለህ ትልና ትገባለህ። እንደገና ብቅ ጥልቅ እያልክ መጨረሻ ላይ ዳር ላይ ትደርሳለህ። ዛሬ ግን የምነግርህ በእግዚአብሔር መንፈስ ሆኜ የምነግርህ ይሄንን ነው። ሁሉ በሰላም በደህና ደረሱ ተብሎ እንደተጻፈ እውነቴን ነው የምነግርህ። እግዚአብሔር ምስክሬ ነው። በተሳሳቱ ሰዎች ምክንያት በአንተ ህይወት የተነሳ ማዕበል ደፍቆ አትቀርም። አሜን ባላይ። ወይኔ አልሰማኝም። ታልፈዋለህ። ታለፈ። ለበጎ ሆነ ትላለህ፣ ለትምህርት ሆነ ትላለህ። እንዴት አለፍከው ሲሉ ወይል እንግዲህ ቅድሚያ ለጤንነታችን ነው። ከ5 ዓመትና ከ6 ዓመት በፊት ባልጠበቅኩት መንገድ የተነሳብኝን ማዕበል ይገርምሃል። አመጣጡ ከባድ ነበር። ቁመቱ እንደዚህ ነው፣ ፍጥነቱ እንደዚህ ነው እና ሰዎች ከአፍ ተአምራት ሆነ ብለው ይጠብቃሉ ሲባል ኖ፣ የሆነ ተአምር የለም። ግን የሆነ ውስጥ የገባ አቅም አለ፣ ጉልበት አለ፣ ጽናት አለ፣ ዲተርሚኔሽን አለ። ዛሬ ለአንድ ሰው ጸልይለታለሁ። ማዕበሉን የምታቋርጥበት ብቃት ኃይል በኢየሱስ ስም ይደረግልሃል። እኔ እንደዚህ ነገርኳችሁ። ልክ መኪና ሞተሩ ሲታደስ ጉልበቱ እንደሚጨምር ድምፁ እንደሚቀየር እውነቴን ነው የምነግራችሁ። የአንዳንድ ሰዎች ውስጣችሁ ዛሬ ማታ እየታደሰ ነው። ታውቃለህ፣ መኪና ሞተሩ ሲታደስ ጉልበቱ ይጨምራል፣ ድምፁ ይቀየራል። ከዚህ በኋላ ሰው ፊት ከቆምክ ችግርህ በትንቢት መልኩ ሊነገር ሳይሆን የሆነልህን ተአምራት ልትመሰክር ነው እንጂ ፈውስን በሽታን ለመናገር በሰው ፊት አትቆምም። በኢየሱስ አሜን በል። በደንብ አድርግና ታልፈዋል። አንዳንዱን ማዕበል ወደ እግዚአብሔር ዓላማና ጥሪ በመመለስ ካላስ ከአንዳንድ ጉዳይ በመፋታት ሌላውን ማዕበል ደግሞ ይገርማል ገስጸው ዝም በል ተኝተህ ታልፈዋል። እደግመዋለሁ፣ የኝ ነኝ አንተ ያየኝ። አንዳንዱን ማዕበል ወደ እግዚአብሔር ጥሪና ዓላማ ተመልሰ፣ ሌላኛው ማዕበል ደግሞ ተኝተህ ታልፈዋል። ብዙ ጊዜ አይሮፕላን ላይ ሰው ጣኔ እንቅልፌ ይመጣል እና ፕሌኑን ገና ሳይው እንቅልፍ ነው የሚለኝ፣ ሚያዝለኝ ነው የሚመስለኝ። እና አንድ ጊዜ ከባድ ተርቡላንስ እንደነበረ እኔ አላውቅልም፣ ለጥ ብዬ ተኝቻለሁ። እና ልክ አሜሪካን ልናርፍ ስንል ሁሉ ተቀስቅሶ ሁሉም ሰው ማስተካከል ወንበሩ ማቃናት ምናምን ሲጀምር አጠገብ ያለውን ሰው ዛሬ ጥሩ ፍላይት ነው አልኩት። ምን ጥሩ ፍላይት ነው? አንተ ተኝተህ ነው አለ። ሰቀቀን የሆነ ፍላይት ነው አለ። አንተ ተኝተህ ነው አለ። ኢየሱስ ክርስቶስ ምስክሬ ነው። ሌሎች ሰዎች ተሳቀው የሚያልፉትን ዘመን አንተ ተኝተህ ታልፈዋለህ። አንተ ጩሁና አሜን 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 አሜን። እውነቴን ነው የምነግርህ። ሰዎች ተሳቀው ደንግጠው ብዙ ነገር ሆነው የሚያልፉትን ዘመን አንተ እግዚአብሔር ላይ ባለ እምነት ተደግፈ ተኝተህ ታልፈዋለህ። አሜን ይባላል። አምስተኛ የጌታ መንፈስ በእኔ ላይ ነው አጽናናችሁ ዘንድ
ደግመዋል አበረታታችሁ ዘንድ እሺ ለመርቃችሁ አጆቻ እንደተቀመጣችሁ እጆቻችሁን ከፍ አድርጉ ስማ ሐኪም ሰርጀሪ ሲሰራ ጠባሳው ይታያል እግዚአብሔር ግን ሲፈውስ ያለ ማስታወሻ ነው እግዚአብሔር ምስክሬ ነው እንኳን የደረሰብን ችግሩን ያደረሰብን ሰው እስከምትረሳው በጌታ በኢየሱስ ስም አልፈው ትሄዳል አምስተኛ በእንደዚህ አይነት ማዕበል ውስጥ በምትሆንበት ጊዜ መንፈሳዊ ፍላጎትን እንዳትጥል ጳውሎስ በ27ኛው ምዕራፍ ሐዋርያት ሥራ መጽሐፍ ቁጥር 34 እስከ 35 አብረውት የነበሩ ሰዎችን ምግብ እንዲበሉ ሲለምናቸው እንደነበረ መመልከት ትችላለህ በማዕበሉ ስትሆን ሰይጣን ቢችል እምነትን ሊያስጥል ይሞክራል ካልቻለ ግን መንፈሳዊ ፍላጎትን ሊያስጥል ነው የሚፈልገው እደግመዋለሁ በማዕበሉ ስታልፍ በማዕበሉ ስትሆን ሰይጣን ቢችል እምነትን ሊያስጥልህ ይሞክራል ካልቻለ ግን መንፈሳዊ ፍላጎትን ሊያስጥል ነው የሚሞክረው ስለዚህ አንተ የማምለክ ፍላጎትን እንዳትጥል የቃል ማንበብ ፍላጎትን እንዳትጥል የመጸለይ ፍላጎትን እንዳትጥል አንዳንድ ሰዎች ችግር ውስጥ ሲገቡ ታውቃለህ መብላት አይፈልጉም ልክ እንደዚሁ አንዳንድ ሰዎች ልክ ማዕበል ውስጥ ሲገቡ ቃል መስማት አይፈልጉም ማንበብ አይፈልጉም መጸለይ አይፈልጉም መንፈሳዊ ፍላጎትን እንዳትጥል ማዕበል ውስጥ ስትገባ እዛ ማዕበል ውስጥ ሆነ መዘመር ያለብህ ጳውሎስና ሲላስ በእስር ቤት ይዘምሩ እንደነበር እጃቸው ላይ ሰንሰለት እግራቸው ላይ እግር ብረት በነበረ ጊዜ ይዘምሩ እንደነበር መዘመርን ቀጥል ማንበብ መጸለይን ቀጥል መንፈሳዊ ፍላጎትን እንዳያስጥል ሰይጣን ተጠንቀቅ መዝሙር ማዕበል የሌለባቸው ሰዎች መንገድ የህይወት አይነት አይደለም ስድስተኛ ይሄ መዝሙር ተዘምረዋል ጌታ ምስክሬ ማዕበሉን አልፌዋለሁ አንተ ከኔ ጋር ሆነ አንተ ከኔ ጋር ሆነ አንተ ከኔ ጋር ሆነ አቤት ይሄ መዘምሩበት ዘመን ይመጣል አልፌዋለሁ አንተ ከኔ ጋር ሆነ አንተ ከኔ ጋር ሆነ አንተ ከኔ ኢየሱስ ጌታ ነው ስድስተኛ እንደዚህ አይነት የህይወት ማዕበሉ ስትሆን ታልፈዋለህ ግን እንድታልፈው ከፈለክ ደግሞ ስድስተኛ የምነግርህ ነገር የሄደውን ትተህ የቀረውን አስብ የሄደውን ትተህ የቀረውን አስራ ማዕበሉ ባንተ ህይወት ላይ ችግሩ ባንተ ህይወት ላይ ፈተናው ባንተ ህይወት ላይ ብዙ ነገሮች አበላሽቷል አፍርሷል ብዙ ነገሮች እጅግ ላይ ነበሩ ሄደዋል እነዛ የሄዱ ነገሮችን ወደ ኋላ ዞር ብለህ መጨነቅ ማዘን መተከዝ የለብህም የሄደው እንኳን ሄደ የቀረው እንኳን ቀረ የሄደውን ትተህ ያለውን ነው ማሰብ ያለብህ እና ጳውሎስን ጨምሮ እስረኞቹ ሁሉ የመርከቡን ስባሪ ይዘው ሁሉ በሰላም በደህና ተሻገሩ እንደሚል አሁን ስባሪም ቢሆን ትንሽም ቢሆን ጥቂትም ቢሆን እጅግ ላይ ያለውን ነገር ነው እንጂ ማየት ያለብህ በሄደው ነገር አይደለ መተከዝ ያለብህ ማዕበሉን ታልፈዋለህ ስልህ ታልፈዋለህ አሁን ያለውን ችግር ታልፈዋለህ እግዚአብሔር ምስክሬ ነው ያልፋል ወዶ ሳይሆን በግዱ ያልፋል ማዕበሉ የሚያልፈው በግዱ ለምን መሰለህ ሳያልፍ ሁሉም በሰልፍ የሚያሳልፍ እግዚአብሔር ስለሆነ ታልፈዋል ስለዚህ ስድስተኛ ማድረግ ያለብህ የሄደውን ትተህ አሁን ያለውን ማየት ብቻ ከማዕበሉ በፊት እንዲነበረኝ እንዲሰራ ነበር እንዲጉዳይ ምናምን ብለህ አትበል በቃ የሄደው ሄደ አሁን እጅግ ላይ ያለውን ነገር ነው መያዝ ያለብህ ወዳጄ ጭንቀት ነገህን ከችግር ባዶ ያደርገው ማያላቅቀውም የዛሬ ጥንካሬ ነው ባዶ የሚያደርገው ስለ ነገ በፍጹም መጨነቅ የለብህም ሰባተኛውና የመጨረሻው ወሳኙ ሐሳብ ይሄን ማዕበል ታልፈዋል ይሄን ችግር ታልፈዋል ይሄን መከራ ይሄን ሲዝን ታልፈዋል ጌታ ምስክሬ ነው ታልፈዋል እንኳን እነሱ ባይፈልጉ አንተ ባትፈልግ ታልፈዋል እንኳን ፈልገ ፍጥረት ሁሉ ለእግዚአብሔር ሰላምታ ሰጥቶ ማለፍ ስላለበት ያልፋል ስልህ እንደውም ነገር ያልፋል ብዬ የምለው ለምዶ ታውቃለህ ሳያልፍ ሁሉን እንደሚያሳልፍ ፍጥረት በእግዚአብሔር ፊት ማስረዳት ግዴታው ስለሆነ እያንዳንዱ ጉዳይ ሰላምታ ሰጥቶ ያለ ወዶ ሳይሆን በግዱ ያልፋል ሰባተኛ እግዚአብሔር ማዕበሉን ባያረጋጋውም እንደ ዮናስ አሳ ነባሪ ባያዘጋጅልህም እንድትሰጥም ግን አይፈቅድልህም ማዕበሉ ተረጋጋ አልተረጋጋ አሳ ነባሪ ተዘጋጀ አልተዘጋጀ በየትኛውም ፍጥነት በየትኛውም ጉልበት ባንተ ላይ ማዕበል ሊነሳ ይችላል ግን ይገርምሃል እግዚአብሔር እንድትሰጥም አይፈቅድልህም እንድትሞት አይፈቅድልህም አሁን አንዳንዶቻችሁ ከምታልፉበት ፈተና የተነሳ ውሰደኝ እያላችሁ አይወስዳችሁም ከወሰዳችሁም አሜሪካ ነው የሚወስዳችሁ አሚን በቃ ቱሪስት ነው የሚያደርገው ጌታ ምስክ በቃኝ እኔ ከማን በልጣለሁ ብላ ልትል ትችላለህ ይገርማል ኖ ከና አለ ቅባት አለ ክብር አለ ሰርክ አለ አሚን ምስጋና አለ ሹመት አለ
አሁን እንደዚህ እያላችሁ ያላችሁ ሰዎች ስላላችሁ ነው ውሰደኝ በቃኝ ምናምን እያላችሁ ያላችሁ ሰዎች አሉ። ምንድነው ከዚህ በኋላ ምን ቀረኝ? ኧረ አለ፣ ሹመት አለ፣ ክብር አለ፣ ቅባት አለ፣ ሞገስ አለ፣ ምስጋና አለ። ስትዋረድ ያዩ ሰዎች ስትከብር ገና ያሉ። ኧረ ስንት ነገር አለ። አንተ ነገርኩ በቃ እግዚአብሔር አምላክ ማዕበሉን ባያረጋጋልህም እንደ ኢየሱስ እንደ ዮናስ አሳ ነባሪ ባያዘጋጅልህም እንድትሰጥም ግን አይፈቅድልህም። ይወል እንደው ብቅ ጥልቅ እያልክ ለታምራት ትኖራታለህ እንጂ ትንፋሹ አለቀ ተቋረጠ ሲሉ ረጅም ያስተነፍሳል እንጂ እግዚአብሔር ይሄ ሰው አለ ሲሉ ጠፋ ሲሉ እየመጣ ለሞ ነገር አለው። አክተር ይመታል እንጂ አይሞትም። ትዝታ አይቶ ይነሳል። እግዚአብሔር እንድትዋረድ አይፈቅድልህም፣ እንድትሞት አይፈቅድልህም። በቃኝ ብትል በቃው አይልህም። አለ ተነስ ነው የሚል። ተነስ እንደ ኤልያስ ተነስ ተነስና ብላ አንተ የምን በቃኝ ነው የምን በቃኝ ተነስና ብላ ገና አለ። እዩ ይቀበል ገና አለ፣ ሌላ አለ ገና። ኤልዛቤል ትገለበጣለች ገና። ስራዬን ትሰራለህ። ለአንድ ሰው ማዕበል ውስጥ ላለ ሰው እግዚአብሔር እንደዚህ ይናገረዋል። ገና ትቀጥላለህ፣ ገና ስራዬን ትሰራለህ፣ ገና ጠላቶችን ትበቀላለህ። አንተ አሜን በል። ገና ታገለግላለህ፣ ገና ቃሉን ትሰብካለህ። አሁን እዚህ ውስጥ ያላችሁ ሰዎች አላችሁ፣ ጌታ ምስክሬ ነው። ከውጭ ስትታዩ ምንም ተግዳሮት የሌለባችሁ የምትመስሉ ነገር ግን ብዙ ሌሊቶችን በእንባ እና በብዙ ኮንፊውዥን ውስጥ እያሳለፋችሁ ያላችሁ እግዚአብሔር እንደዚህ ይላችኋል፣ አትጠፋም፣ አትሞትም፣ አትሰምጥም። ገና ስራዬን ትሰራለህ፣ ገና ክብሬን ታያለህ፣ ገና ታሪክን በክብር እቀይረዋለሁ፣ ገና ለሕዝብ አደርግሃለሁ፣ ገና አባት ሆናለህ። ገና የነገርኩ ያወራው ያ እንደዚህና እንደዛ አደርጋለሁ ያልኩ ያኔ ገና በልጅነት ገና ኪራይ ቤት ሆነ የነገርኩ ያንን ነገር ሳልፈጽም አልተውህም፣ አልጥልህም። አጠገባ ያለውን ሰው ንካውና እንድታቆም አይፈቅድልህም ብሉት። አገልግሎት አቆማለሁ እያልክ ያለ አገልግሎት አቆማለሁ፣ መኖር አቆማለሁ፣ እንድታቆም አይፈቅድልህም፣ አይፈቅድልህም። እግዚአብሔር ያስቀጥላል። ጌታ ምስክሬ ነው። ጠላት የነቀለውን ይለኛል እግዚአብሔር መንፈስ፣ እኔ ተክለዋለሁ። ጠላት ያበላሸውን እኔ ያስተካክለዋል። ማን ነው ታቆማለህ? አይፈቅድልህም። ባህሮችን የሚከፍል አውሎ ንፋስን የሚያረጋጋ ተፈጥሮን የሚያዝ ያው አምላክ አንተ እንድትዋኝ አቅም ይሰጣል። እኔ ነኝ ወይ ጌታ ሆይ ኦሎምፒክ ነው በለኝ፣ እኔ ነኝ ወይ ላንጋኖን ያቋረጥኩት እስክትል ድረስ ጌታ ሆይ ህልም ነው በለኝ፣ ፊልም ነው በለኝ እስክትል ድረስ ምትሃት እስኪ መስላቸው ድረስ ጌታ ይሄን ማዕበሉን አልፈ። አንዳንድ ምሁርነን የሚሉ ሰዎች በአንተ ማዕበል ላይ ሪሰርች የሰሩ ሰዎች እንዲህ አይነት የማዕበል ታሪክ በታሪክ ታይቶ አይታወቅም ብለው እስኪገረሙ ድረስ ጌታ ምስክር ታልፈዋል። አንዳንዶቻችሁ በፋይናንስ፣ ሌሎቻችሁ በትዳር፣ ሌሎቻችሁ በጤና፣ ሌሎቻችሁ በተለያየ ጉዳይ በተግዳሮትና በልዩ ልዩ ፈተና የህይወት ችግር ውስጥ ያላችሁ ሰዎች እግዚአብሔር መንፈስ የሚነግራችሁ ይሄን ችግር ይሄን ማዕበል ታልፉታላችሁ። ሰው ይሄ ነገር ጊዜያዊ ስለሆነ መንፈሳዊ ፍላጎታችሁን እንዳትጥሉ። ይሄ ነገር ጊዜያዊ ስለሆነ ወዳጄ ደመና ሆኗል ማለት ፀሐይ ጠፍቷል ማለት እንዳልሆነ፣ ማዕበል አለ ማለት እግዚአብሔር ካንተ ጋር አይደለም ማለት እንዳልሆነ ወቅ ስቲል ጋድ ካንተ ጋር ነው፣ ካንተ ጋር ነው። በማዕበል ውስጥ ስትገባ ሁልጊዜ ተአምራት ኤክስፔክት እንዳታረግ። ሱፐርናቹራል በሆነ መንገድ እግዚአብሔር ተአምራት ሊያደርግ እየቻለ አንተን ራስህን እግዚአብሔር አምላክ ባለ ታሪክ ሊያደርግ ሲፈልግ ያስዋኛል ስልህ ታልፈዋል። በእውነት ታልፈዋል። ከዛ ለትምህርት ይሆናል። በቃ እነዛን ሰዎች ግን ተፋታቸው። ስልክ ቁጥርህን ቀይረው፣ ሲምህን ጣለው። የተሳሳቱ ሰዎችን ከጀልባክ ላይ አውርድ። ወደ ቸርች ስትላቸው ወደ ካፌ የሚሉ ሰዎችን አውጣቸው። ወደ ጸሎት ስትላቸው ወደ ሆነ ነገር የሚሉት ሰዎች አውርዳቸው። በቃ ተፋታቸው። ታልፈዋል። የመጨረሻ ይሄንን ሺህ ቀለም ቀቢ ልምድ ያለው ሙያተኛ ብዙ ቤት የቀባ ያለው ብዙ ደንበኛ ፈልጎ ሳይሆን ቀለሙን ጨርሶ እንደሚያቆም ሺህ ጠላት ቢኖር ፈልገው ሳይሆን ቀለማቸውን ጨርሰው ያቆማሉ። አንተ ግን ትቀጥላለህ። ያልኩት ነገር
ያልኩት ነገር የገባው እዚህ ጋር ብቻ ያልኩት ነገር የገባው ካለ ሺህ ቀለም ቀቢ ቱታው ላይ ብዙ አይነት ቀለም የምታይበት ቀለም ቀቢ ብዙ ልምድ ያለው ብዙ ቤት የቀባ ነው። ነጩንም ጥቁሩንም ሰማያዊውንም ቀዩንም የቀባ ነው። ወዶ ሳይሆን ቀለሙን ጨርሶ እንደሚያቀውም ቀለም ቀቢ አንተ ትቀጥላለህ። ጠላቶች ፈልገው ሳይሆን ተገደው ብዙ ቀምረው ብዙ አስበው ብዙ አስልተው እንዲህ ማርገን አላቆምነውም እንዲያም ማርገን አልነቀልነውም እንዴት ብናደርግ ነው የሚሻለው ብለው ግራ እስኪገባቸው ድረስ እውነቴን ነው የምነግርህ። ጌታ ምስክሬ ነው። መርዝ በጥብጠው ቢሰጡ ይስማማል፣ ታጋሳል። እንደ ስፕራይት ነው የሚሆን። ለአሜን በል። እግዚአብሔር እርግማናቸው ወደ በረከት እየቀየረ ያስቀጥላል። ወጥመዳቸው እንደ ስፕሪንግ ቦርድ እያደረገልህ ክብር ያሳያል። ረገጥ አርክና አሜን 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 ተቀጥላል። ማዕበሉን ታልፈዋል። እና የሐዋርያ ሥራ መጽሐፍ እንደዚህ አለ፣ ሁሉ አለ በሰላም በደህና ደረሱ፣ አለፉት ሁሉ። እና እምነትህ እንዳታስነካ በቃ ታልፈዋል። እሺ የመጨረሻ ልባርክ። ዘርጋጅ እንደዚህ እንኳን አይደለም ጠባሳን፣ ችግርን፣ መከራህን አይደለም ታሪኩ እስኪጠፋብህ ድረስ ጌታ ምስክሬ ነው። እንዲህ ነበረ እንዴ እስክትል ድረስ እግዚአብሔር መከራህን እንዳለፈው ያስረሳል። አሜን በል። ያስረሳል። በቃ ታልፈዋል። ስለዚህ አሁን እንድታረግ የምፈልገው እንደዚህ ነው። ዛሬ ወደ ቤት ስትሄድ ቅድም እንደነገርኩ አንደኛ አንዳንድ ሰዎች ተጨንቀው የሚያልፉትን ማዕበል አንተ ተኝተህ ታልፈዋለህ ብያለሁ። በማዕበል ውስጥ መተኛት የሚችሉ ሰዎች ማዕበሉን የማነጋገር አቅም አላቸው። በቃ ስማ ትለዋል። ፋዘር ከኔ ጋር ነው፣ ትደርሳለህ፣ ቄሳር ፊት ትቆማለህ ብሎኛል። ሴ አሜን። ክብሬን አሳያለሁ፣ ስራዬን ትሰራለህ ብሎኛል። ገና የነገረኝ አለ፣ ገና የነገረኝ ይቀራል። የስኳር በሽታ፣ ካንሰር፣ ምናምን የተለያየ ነገር ምናምን ችግር፣ ፋይል እጥረት፣ ውጥረት ሊኖር ይችላል። ስማ ይሄን አይደለም እግዚአብሔር የነገረኝ፣ ይሄን አይደለም እግዚአብሔር ያወራኝ። እግዚአብሔር ትደርስበታለህ፣ ትይዘዋለህ፣ ትጨብጠዋለህ ያለኝ ጉዳይ አለ። አንተ ሰንበሳት ፊት እንደሚቀልጥ እንዲሁ ትቀልጣለህ ትለዋል። ታልፈዋል። አጠገባቸው ያለው ሰው ያዙትና እግዚአብሔር እንድትሰጥም አይፈቅድልህም በሉት። እግዚአብሔር እንድታቆም አይፈቅድልህም በሉት። አሜን በል። ከሆነ ሰው በር ላይ ታሽጓል የሚል ነገር ሲገነጠል አየሁ። ከሆነ ሰው መንገድ ላይ አታልፍም የሚል ነገር ሲነሳ አየሁ። ከሆነ ሰው ስራ ላይ ክፉ ነገር በጌታ በኢየሱስም ሲመታ አየሁ። ቀና አትልም ያለ ቀንበር ለሁለት ይሰበራል አሉ። ታውቃለህ በብዙዎቻችሁ በር ላይ ታሽጓል የሚል ከእግዚአብሔር ዘንድ ያልሆነ ክልከላ ዛሬ ማታ በጌታ በኢየሱስም ይነሳል። መብዛትና መግዛት እግዚአብሔር ለሕዝቡ ያደርጋል። የሕይወታችሁን ፍጻሜ ምንጭ እግዚአብሔር ከፍቶ ይሰጣችኋል። ይኸው እዚህ ቤታችሁን የሸጣችሁ እሱን አይነት አይደለም፣ ከሱ ይበልጥ ትገዛላችሁ። ድሮ ብዙ ነገር የነበራችሁ ምንም ነገር የሌላችሁ ሰው አትደነቁ። ኢየሱስ ጌታ ነው። ቁሙና ይሄን ነገር ነግራችሁ አጭር ጸሎት ጸልየን እንጨርሳለን። ደስ ያለው ሰው አለ? እግዚአብሔር ቃል ያመጣለት እግዚአብሔር ቃል ያመጣለት የነገረው እግዚአብሔር ታልፈዋለህ ያለው እግዚአብሔር ኢየሱስ ጌታ ነው። ልንገራችሁ ይሁን የንፋስ ጮት በሞላበት ውድማ አገኘሁት አለ መጽሐፍ። ንፋሱ የገለባውን ቅለት የስንዴውን ክብደት እየገለጠ እንደሚያልፍ ይሄ ማዕበል አንድ ነገር አድርጎ ያልፋል። እናንተ ያላችሁን ክብደትና ችግራችሁ ያለበትን ቅለት እሱን አሳይቶ እንጂ የሚያልፈው ምንም ነገር አያመጣም። በቃ ገበሬ ስንዴውን በመንሽ ለንፋስ ሲሰጠው የንፋሱ ጉልበት የሚያነጋግረው የገለባውን ክብደት ቅለት ነው። ስንዴው ላይ ነጥብ ቅንጣት ልዩነት አያመጣም። ኢየሱስ ጌታ። አሁን ያለባችሁ የተነሳባችሁ ተርቡላንስ፣ ይሄ ማዕበል፣ አውሎ ንፋስ፣ ተግዳሮት ምናምን እናንተ ውስጥ ያለውን አቅም እናንተ ጋር ያለውን የእግዚአብሔርን ፕሮግራም እሱን እሱን ገልጦ ያልፋል እንጂ ምንም በእናንተ ላይ የሚያደርገው ነገር የለም። ከፍ አድርጉ እጆቻችሁ፣ ልባርካችሁና እንጨርሳል። በዚህ ቃል ላይ ቆሜ ባርካችኋለሁ። ከፍ እጆቻችሁን በረከት እንደሚቀበል ሰው ከእግዚአብሔር ቤት ባርካችኋለሁ። የማዕበሉ ጌታ በቅርብ ጊዜ ባልጠበቃችሁትና ባልገመታችሁት መልኩ ድንቅ በሆነ አመጣጥ ወደ ህይወታችሁ ጣልቃ ይገባል። ድገሙና ረገጥ አድርጋችሁ አሜን በሉ።
ባቡር ፍርጎጋ ሳይደርስ እንደማይቆም በፊት ለፊቱ ያለውን እየፈጨ እንደሚያልፍ በጌታ በኢየሱስም እግዚአብሔር ወዳየላችሁ ሳትደርሱ አትቆሙ። በጌታ በኢየሱስም አትስተጓጎሉም። በጌታ በኢየሱስም ሰንበላጥና ጦቢያ አረባዊም ጌሳም ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረ ሰሙ ተብሎ እንደተጻፈ ከፍ አድርገን እደግመዋለሁ። ሰንበላጥና ጦቢያ አረባዊም ጌሳም ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረ ሰሙ ተብሎ እንደተጻፈ በጌታ በኢየሱስም አይሳካለትም ያሉ ሰዎች እንደተሳካልህ ይሰማሉ። ጩና አሜን በል። ወድቋል ያሉ ሰዎች እንደተነሳ ይሰማሉ። አበቃለት ያሉ ሰዎች እንደጨመርክ ይሰማሉ። ተዋርዷል ያሉ ሰዎች እንደከበርክ ይሰማሉ። ጩና አጋንንት ይስማ አሜን በል። በአንተና በዘርግ ላይ ትንቢት እናገራለሁ። ሰንበላጥና ጦቢያ በጌታ በኢየሱስም በጌታ በኢየሱስም አይሳካለትም፣ አይሆንለትም፣ አመጽ ነው ያሉ አንተ ላይ ስም ማጥፋት ያደረጉ እግዚአብሔር ስራህን እንደሰራ ይሰማሉ። አትቆምም ትቀጥላለህ። አትስተጓጎልም ትቀጥላለህ። አልቆምም አልስተጓጎልም በለው ንገረው። አልቆምም አልስተጓጎልም በለው። ተናገር። ለማዕበል ንገረው፣ ለተግዳሮቱ ንገረው፣ ለሰንበላጥ ንገረው፣ ለጦቢያ ንገረው። አልቆምም አልስተጓጎልም እቀጥላለሁ። እግዚአብሔር ወዳየልኝ ይደርሳለሁ። የጀመርኩትን ይጨርሳል። የጦቢያና የሰንበላጥ መንፈስ ይመታል። አንተ ላይ በክፉ ሚናገር ይመታል። እንደ ቅጠል ይረግፋል። አገልግሎት በክብር ይቀጥላል። አንተ ላይ ያለው ቅባት ሻይን ያደርጋል። በሚቀጥለው ዘመን እግዚአብሔር አደባባዩን ይሰጣል። ቅርብ ጊዜ እግዚአብሔር መሪውን ያስይዛል። በአንተ የተጀመረው ነገር እየጨመረ ይቀጥላል። አንድ ሰው ጮክ ይበልና አሜን 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 ይበል። አሜን 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 አሜን። ወንጌል ይለውጣል።